ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ሲቆዩ የቀሩ መስሎኝ ነበር። ስለመጡ በጣም ደስ ብሎኛል። ኦኬ እንግዲህ ብቻ ደህና ሆና እቤት ውስጥ ስላየሁኝ ደስ ብሎኛል። ሃይሚ ማለት ነው እንግዲህ እቤት ገብታለች በሰላም። ነገር ግን ያችን ስላየሁ ደግሞ በጣም ተናድጃለሁ። ግን በዚህ አጋጣሚ በዚህ ልክ የሆነ ለመናገር ማለት ነው እኔ ማቆ ሃይሚን ታውቃላችሁ፣ በፊት ቀጫጫ ነበረች። ኦኬ ከዛ በኋላ እየወፈረች ነበረ። ከዛ ሃይሚ ወፈረች፣ አይኗ አይታይም ምናምን እየተባለ ነበረ። ከዛ በኋላ ደና ነበረች ማለት በቃ ቡጭጭ እያለች ነበር፣ ትንሽ እየወፈረች ነበረ ባለበት ጊዜ ላይ። ከዛ ይሄ ድራማ ተጀመረ ማለት ነው። ይሄ ድራማ ከተጀመረ በኋላ ካያችሁ ሰውነቷ እንዳለ አለቀ። ገባችሁ አይደለ? ግን እኔ ድራማ ነው ምለው ታውቃላችሁ፣ ድራማ ነው ስራ ነው አለቀ። አንድ ሰው ለምን መሰላችሁ ድራማ ነው ስራ ነው ምለው ማለት ነው። ፕራይቬት የሆነ ነገርን ገባችሁ አይደለ? የኔን የህይወቴን ኦኬ ማንም ሰው ማለት አውጥቼ ሚዲያ ላላሰጣም። ገባችሁ አይደለ? አንደኛ ብሩኬ አሁን የሚዲያ ሰው ሆኖ እንዴት ነው ትክክለኛ ህይወቱ ገባችሁ አይደለ? ሰው ያያል እኮ የሰፈር ሰው ያያል። በጣም አሳፋሪ ነው ታውቃላችሁ። በእኛ አሁን እንዴት ነው ብሩኬ ከሌላ ሴት አስረግዞ ምናምን ፍቅረኛ እያለችው ምናምን ከዛ ሚዲያ ላይ ይወራል? አይወራም። የእውነት ቢሆን አያወጣም ልንገራችሁ ማለት ነው። እንደዛ አይነት ነገር አይደረግም። ስለዚህ ምንድነው ግን በመሃል የምሬ ነው ሃይሚ እየተጎዳች ነው። ኦኬ ስራም ይሁን ድራማም ይሁን ግን ሃይሚ ደግሞ አላቅም በጣም ቀጨጭ እያለች ነው። እኔ በዚህ አጋጣሚ እንደዚህ ከሆነ ስራው ለምን አይቀርም? ለምን አይቀርም? ቆይ እንዴ መመታ ድረስ ሃይሚ ደግሞ ከዚህ በፊትም ታውቃላችሁ ንስር አለባት ማለት ነው። አንድ ሰው ንስር ሲኖር ፀሐይ ላይ ሲወጣ ሲናደድ እና ደግሞ የሆነ ጭንቅላቱ ሲመታ ምናምን ራስ ሲታመም ንስር አለ ይወርዳል ማለት ነው። ስለዚህ እንዴ ንስር እስከ ያላት እያወቃችሁ ጭራሽ በጥፊ ስትመጣ ድረስ ማለት ነው። ማናትና ነው እሷ በጥፊ የምትመጣው? በራሷ መታ በትዳሯ በፍቅረኛዋ ህይወቷን አበላሽታ እሷ ደግሞ ማን ስለሆነች ነው ሃይሚን የምትመታት? የዛ ሰዓት ብሩኬ እኔ አንተን ባረገኝ ምን እንደማረግ ታውቃለህ? ከዚህና ከዚህ የፈለገ ታፍቅረኝ ገደል ለምን አይገባም? ፍቅሯ ማጮላት ማለት ነው። ሃይሚ ትበልጥብኛለች። ብዙ ነገር አብሬ አሳልፌያለሁ ከሷ ጋር። ለኔ ፍቅረኛ ሚስቴ ወደፊት ልጄ ብዬ እያስብኩ ያለችዋን ሴት እኔ ብሩኬ እንደ ብሩኬ ሆኜ ነው ሽማራው ወንዶኜ ማለት ነው። ልንገራችሁ እንደ ምሳሌ ነው እያወራሁ ያለሁት። እሺ በኋላው ሴት ይቅርብኛው በኋላ እና እንደዛ ነው። እሺ የሴት ነገር ሆኖብኝ ነው እንጂ ያብሰላስኑ ለመታት ምናምን በቃ አንድ ሁለት እያልኩ ነበርና ግን አንድ ሁለት እያልክ ነበር። አትላትም ነበር አንጀቴ ነበረ ወተት የሚጠጣው በዚህ ጾም ከራሴን ተቆጣጣሪ ምናምን ላይክ አብሰላትም ሰው ናት። ማንንም ሰው የሆነ እኔ ሰው ነው ግን ሲከበር ነው ሰው የሚሆነው። ኦኬ ሲከበር ነው ሰው የሚሆነው። ገባ አይደለ? በዚህ እንዴት ነው ማለት በቃ ሚስትን ማለት ነው ሚስትን መታች እንዴ? እኔ ግን ማለት ነው ማንም ሴትም ሆነ ወንድም ኦኬ እኔን ሲመታኝ ባለቤቴ እኔን ከኔ ጎን የማይቆም ከሆነ ኦኬ እንዴ እኔ ባሌ ነው ልል ነው ፍቅረኛ ይልል ነው የምሬ እኮ ነው አይደል እንዴ? ለእናንተ የማይከላከልላችሁ ጋሻ ከሆነ ለኔ ምን ይሰራልኛል? ነው የምፈልገው ሃይሚን ስለምወዳት ከኔ ጋር እንድትሆን ስለምፈልግ ብቻ ይሆናል አይደለ? የሃይሚን ጥፋቶች መሸፋፈን አልፈልግም። ቮይሱንም አሰምታኛለችና በሚሊዮን እናልፈዋለን። ምንም በሚሊዮን እናልፈዋለን አይደለም ብሩኬ። የፈለገችው ትበል ኦኬ፣ የፈለገችው ትበል በስራዋ ነው ኦኬ። ሃይሚ ብትሰድባትም ምንም ብትልም በስራዋ ነው። ገባ አይደለ? ስለሚገባት ነው ያለችው። ነገር ግን የሃይሚን ጥፋት አልሸፋፍንም ምትለው እኮ ማለት ነው እኔ ራሱ አልሸፍንላትም ነበረ ጥፋት ብታጠፋ። ገባ አይደለ? እስቲ ንገረኝ ብሩኬ፣ እኔ ተንትነ ንገረኝ። ማርያምን ነው የምላችሁ ንገሩኝ እስቲ ሃይሚ ያጠፋችሁ ጥፋት በእነዚህ ቪዲዮ እነ ብሩኬ ከጀመሩ በኋላ ያጠፋችሁ ጥፋት ይሄ ነው ብላችሁ ጻፉልኝ እስቲ። ምኑ ጋ ነው ጥፋቷ? ምኑ ጋ እንዴ? ምኑ ጋ ነው የሃይሚን ጥፋት ልሸፍንላት አልፈልግም የምትለው? ሰደበቻት፣ ስለዚህ ስድቧን መሸፈን አልፈልግም ነው? እንኳን ሰደበቻት፣ የሰደበቻት እኮ በስራዋ ነው ብሩኬ፣ በስራዋ እንዴ። እንዴት ነው ህይወቴን አበላሽታ ኦኬ፣ ህይወቷን አበላሽታለች። ፍቅረኛዋን አፈቅራለሁ ብላ አንቺ እየሰደብችሁ ነው። አትረቢም ኦኬ፣ ለሱ አትሆኝ። እኔ ነኝ መሆኖ እኔ ነኝ ማንከባክበው ኦኬ። እንደም ሳዩ ምታንከባክዩ አትመሲም፣ ምታፈቅሪም አትመሲም ምናምን እያለች እየሰደበቻት ስድብ ያንሳታል እንዴ? ስድብ ያንሳታል። እንኳን ስድብ
እኔን ብታገኘኝ ማለት ነው እኔን ብታገኘኝ ያ ፊቷ ያ ጸጉሯ አይሄድም በስነ ስርዓት ማለት ነው። ልብሷን ሙሉ አስወልቄ ነው እሺ ምልካት ልንገር አስወልቄ ትቀልዳለህ እንዴ? ሀበሻ እኮ ነኝ ሀበሻ የሀበሻ ደም ያለኝ ማለት ነው ልንገር እንዴ ፍቅረኛን ልትወስድ መጣ አፈቅራለሁ ብላ በዛ ላይ ደግሞ እኔን እየሰደበችኝ ኦኬ ዝም ልል እነጫት አቅም ለምን ህይወቴን አላጣም እነጫት አለው ትቀልዳለህ እንዴ? እንደ ቀልድ ያወራል። ያው አብሳላትም እንደዛ ስሜት ልትሆንበት የቻለችበት ምክንያት አይቼዋለሁና በቃ ይሁን። ግን ምንም ቢሆን ሀይሚን መደገፍ ያለብኝ ይመስለኝ። የፈለገ ምንም ቢሆን በቃ ብዙ አመት ብዙ ጥሩ ጊዜያቶችን ብዙ ደስ የሚሉ ጊዜያቶችን አሳልፈናልና ግዴታ ከሷ ጎን መሆን አለብኝ ብዬ ነው ማስበውም ግዴታም ስለሆነ ከሷ ጎን። ኧረ ወይኔ ተቃጠልኩ። ኧረ ወይኔ ብሩክ የምትመልሰው መልሶች ማለት ነው በጣም እየተናደድኩ ነው። የምሬን ነው። ሲጀመር አብሳላት እኮ ከሀይሚ ጋር አትወዳደርም። ብሩኬ መወዳደርም የለባትም። አንድ ርካሽ አፈቅርሃለሁ ብላ ይመጣ ኦኬ ሃይሚን ልታስቀናት ያመጣት ከኬት ወድቃ እንዳገኛት አላቅም። ኬት እንዳመጣትን እንኳን ብትነግረን በጣም ደስ ይለኝ ነበረ። ከዛ በኋላ አመጣ ዩቲዩብ ከፈትክላት። እሺ እንዴ ያቺ ባልፎ ከነ ማን ነው ጋር የመጣችው? እሷ በምን እድል እንደውም የምታመጣቸው ሴቶች እንዳለ እኮ ሃይሚን ለማናደድ ነው። ከዛስ ለነሱ ትቆረቆራል ልክ እንደ አብርሃም ማለት ነው። አንድ አይነት ምንም ብንቀያየም እንኳን አልኳችሁ በቃ ይሄንን ቪዲዮ ማድረስ የምፈልገው ብዙ የሚጨነቅ ሰው ስላለ ነው እና ግዴታ መስራት አለብኝ ብዬ ስላሰብኩኝ ነው። በጣም ደክሞኛል። እኔም በቃ ግን ግዴታ ወደ እናንተ ያለችበት ሁኔታ ማሳየት አለብኝ ብዬ ስላሰብኩ ነው። እኔም አሁን የተረጋጋሁት ደህና ነች በጣም ምናምን ካለኝ በኋላ ነው ካሜራ ይዤ ነው መጣሁት። ደህና ነሽ ነው እስኪ አፍንጫሽ እንደነ ነሽ እዚህ ጋር ሽም የለም እንደ ቅድሙ አይደለም። ቀለቀላቱም ጠፍቷል። ምን ነው እንደዚህ ስላየሁት በጣም ደስ ብሎኛል። እኔ እኮ መሀላችሁ ላይ ለምን ሰው እንደምታስገቡ ነው ግራ የሚገባኝ። የምሬን ነው። ሁለታችሁም እየሰራችሁ ብትመጡ እኮ አይታይም ነው ወይስ በደም ሰው አያይም ነው? እናንተም ኦዲየንስ ራሱ ማለት ነው እንደዚህ ሲሰሩ ነው በደንብ የምታዩት ላይክ የምታረጉት እስከ መጨረሻ የምታዩት ማለት ነው። ለዛ እኮ ነው እነሱ እንደዚህ የሚሆኑት። እኛ ሰው ስንባል መጥፎ ነገር ነው የምንወደው። ለምንድን ነው ግን? የምሬን ነው እኮ ለዛም ነው እንደዚህ የሚሆኑት። አይ ብዙ ተሰው ይጨነቃል ብዬ ስላሰብኩ ነው። ታውቂያቸው አይደል? ከዚህ በኋላ ስለማንም አይጨነቅም። ቆሜ ስሚኛል እንዴት ትበይ ጅውቶኛለሽ ለተወሰነ ጊዜ እንደፈለግሽ። ከዛ ኦኬ ጀመር አንተ መወሰን የለብህም ሁሉንም ነገር አንተ ታኝ እስቲ አትንቀልቀይ። እኔ እኮ ላንቺ ብዬ ነው። ለምንድን ነው እንደዚህ ሰው እንትን እንዲልሽ የምትፈልጊው? በእግዚአብሔር ጀመር አሁን አሟት እስቲ ሰከን ብዬ ሰው እንዲናገርሽ የምትፈልጊው ለምንድን ነው? እኔ ራሴን እያስጨነኩኝ አይደለም፣ ግን ደግሞ የሚሆኑት ነገሮች በሙሉ እኔ ምቾት እየሰጠኝ አይደለም። ገባ? እኔ እየሰደብኳት እኔ ህይወት ውስጥ ስለገባች እንጂ እኔ እሷ ህይወት ውስጥ ሄጄ አይደለም። በማይገባኝ ገብቼ አይደለም የሰደብኳት እኮ በስዋ ነው። ቀን ማለፍ አንቺ እኔ ለምለው ነገር ስለምቆረቆር ነው። በዚህ ልክ ራሴን አውርጄ እንጂ የሰደብኳት አይደለም። አይገባኝም እኮ እሷ ላይ ራሱ አይደለም ከእሷ ጋር ቆይ ነገራቶች ስሚኛ። ቆይ እሺ ታዩ በቃ ሁሉ ነው ንቀን ማለፍ አንችልም። እኔና አንቺ አንድ ላይ ብንሆን እንዴት ተንቆ ይታለፋል? እንዴት ይታለፋል? ሲጀመር ትዕግስት ሲኖር እኮ ነው የሚታለፈው። እኔን ማበሳጨት ስለምትወድ ነው። እኔን ማናደድ፣ እኔን የሆነ ነገር እኔን ችግር ውስጥ መክተት ሁላችሁም ትወዳላችሁ። በቃ ምን እስከሆነ እንደምትጠብቁ ነው አላውቅም። ምን እንደሆነ እንደምትፈልጉ አላውቅም። አሁን ደህና ሆኛለሁ። ወደ ቤት ውሰደኝ። የትም አትሄጂም። ቁጭ ብዬ ምንድን ነው ማረሞሽ? ከዛ ሁሉ ጊዜ እስኪ ይሄ ሁሉ ጊዜ ታገስኩን ትዕግስት እስኪ አስቡ። እንደኔ ታገሳ ካለ ንገረኛለህ። ማገጄ ነው ሌላ የሚታገሰኝ ሰው አለ ብዬ ማገጄ ነው። ሁሌ ስህተት የምትሰራው እኮ አንተ ነህ እኮ። ማን አለኝ ብዬሽ ነው እንትና ታገሳኛለች እንድልሽ ነው እንደዚህ የምትጠይቅኝ? ኦኬ አሁንም እኮ እየነገርኩሽ ነው። አንቺ ካለ እንድትሞክረው ፈልጋለሁ። በቃ እንድታየው ፈልጋለሁ ሁሉንም ነገር። እንዴ ምን ሆነክ ነው አንተ? አልበዛም እንዴ? ጭራሽ ከሷን ብሶ እኮ ትሪት አደረገኝ ብላ ነው እንደዚህ እየሆነች ያለችው አይደል እንዴ? ተው አልኩ። በቃ ተው በቃ ትሪት አታድርግ እኮ። አለፈ እኮ ያ ጊዜ አልፏል እኮ። አሁን ትሪት እያደረኩ ይሄው አሁን ከፈተች እኮ በቃ ያን ቀን ተመርኩዛ መጣች። ይሄው እስካሁን ድረስ ምንም ልታቆም የአብሳላት አሁን እኮ ማለት ነው በቃ እኔ የምለው ማለት ነው በቃ ትልቅ ሰው የለም ከጋሽያ ውጪ ከሌላ ሰው ውጪ ማለት ነው ከናንተ ከድራማ ውስጥ ከሚገቡ ውጪ ሌላ ሰው የለም። እናንተ ሰፈር የሚያስታርቃችሁ የለም። ያቺ እርጉዟ ይኸው ፊኛው ይፈንዳ አይፈንዳ አናቅም፣ የት እንደገባች አናቅም። እሷም እንደ ኤሊ ቀስ እያለች ነው የምትመጣው ማለት ነው።
ከዛ ይዝች ላይ ለተም አውቃለች። አርፈሽ እረፍት አድርጊ። በቃ ሃይሚ ሌላ ምንም አይነት ወሬ አልፈልግም። አርፈሽ እረፍት አድርጊ። ሲጀመር ሃይሚ ማለት ነው ታመሽ ሲጀመር እንደዚህ ጭቅጭቅ ውስጥ አትግቡ። በቃ ሲጀመር እኮ ንስር እኮ በንዴት ራሱ እንትን ይላል። ከምን አትሄጂም፣ የትም አትሄጂም። እዚሁ ድነሽ ተረጋግተሽ ትወጫለሽ። ሲጀመር እዚህ ለምን አመጣኸኝ? በር እየተከፈተ ነው። ጠብቀው ሰው አለ። ማንን ማለት ደግሞ ማን መጣ እንዴ? ሌሎች ሲጀመር በትላንት ልብስ ነው ያለችው እቺ ግማታ ማለት ነው። እግዚአብሔር ይቅር በለኝ ፈጣሪ አምላክ። ወይኔ ፈጣሪ እንደውም ትላንትና ጾም እያለች ነበር። እኔ ራሱ ይኸው በቃ ልብሷን ራሱ ማትቀይር እቺ የሆነች እከክ። ቆይ ፍጽ የሚባለው ምን ፈልጎ ነው ይዟት የመጣው ማለት ነው? ግን ሲጀመር ትላንትና አብራችሁ ነበራችሁ መሰለኝ። አሁን እያመንኩ አይደለም። ትላንትና በለበሰች ልብስ ነው የመጣችው። ፍፄ ካሜራማን ነበረ ተቀየረ። አሁን እንደዛ ይመስለኛል። እንዴ ታዲያ አንዴ ብቻ ምን አባቶች ደህና ነች። በቃ ሂጂ። ሌላ ችግር ልፈጥሪ ነው እንዴ? ደህንነቷን ለመጠየቅ ነው። ደህንነትሽ ይጥፋና ማለት ነው። ምን እስር ቤት እንዳትገቢ ፈርተሽ ነው ወይስ ለምንድን ነው የመጣችው? ደህንነቷን ለመጠየቅ ነው። ብሩኬ ዝም ብለህ አንስተ ቤት ይዘህ ትመጣለህ እንዴ? የመላጣኝ ምንድን ነው የምረጋገው? እንደ ልብ ትሆና ቁልፍ ስጠኝ። አንተ ቁልፍ ስጠኝ። አሟታል ብለህ አይመለከተኝም። ቁልፍ ስጠኝ። እንከባበርሽ ድጋሚ እንዴ? አንቺ በቃ ቁልፉ ተቀበለ እንዴ? አሟታል ብትልስ ለምን ይዟት ይመጣል? አሁን ቁልፍ ስለተቀበለ እንግዲህ ከዚህ በኋላ እንደፈለገ አይሆንም ፍፄ ማለት ነው። እኔ እኮ ባለፈው ፎቶን አምጥቶ ሰቅሎ ማለት ነው ይቅርታ ጠይቆ ምናምን ይታረቁ ነበር የመሰለኝ እንዴ? ይቀልዳል እንዴ? የተፈጠረውን በቪዲዮ አታይም? ሲጀመር የሃይሚ ጠላት እንደሆነች እያወቅ ለምንድን ነው ይዛት እንደ ኪስ ቦርሳ እንደ ዋሌት ቦርሳ ይዛት ምትዞረው ልጅቷን? ላይሚ ልክ ደግ እህቷ እንደሆነች አድርገህ ማለት በቃ ለምን ዝም ብለህ አሟታል አለችኝ ይዣት መጣው። አንተ ነህ መምጣት አለብህ። አሟታል ብላ ከነገረች አንተ መጥተህ ነው ሃይሚን የምትጠይቃት እንጂ እሷ ምን ልትሰራ ድጋሚ ህመም ልትሆንባት ማለት ነው። ግን ፍፄ ጅል ነው ይመስለኛል። እንደ ጅል ነው የሚያስበው። ሰው አልነበር እንደ ጥሩ አስተሳሰብ ያስባል ነበር። ምን ሆኖ ነው የተበላሸው ደግሞ? እንዴት ሷል ነገረችኝ። ምን ነው ነገረችኝም መታ አንተ አትጠይቅም? የምሬን ነው። ፍፄ ግን ምን ሆኖ ነው? አሟታል ካለች ደውላ እንኳን ብትነግር ማለት ነው መጥቶ ራሱ ፍፄ ለብቻው መጥቶ ማለት ነው ሃይሚን መጠየቅ ይችላል። ማን ነው እንደዚህ ያደረገሽ ምን ሆነሽ ነው ብሎ እኮ መጠየቅ ይችላል። ግዴታ እሷን ይዞ እኮ መምጣት የለበትም። ብሩክ በእናትህ ማረፍ አልችልም። ሳያለች ገባ እሺ ነው ያስወጣታለሁ። ቀስ ብዬ ነው ታንተም በቃ ሂጂ። አውቀሽ ምን አሁን በቃ ደህና ነች። አንተ ምንም የምጠይቃት ነገር የለም። አንተ ሌላ ችግር ነው። አንተ ህይወቴ እንዲበጠበጥ ነው እንዲፈልገው አእምሮ እንዴ ምን ማለት ነው? ይዘብኝ እየመጣ አይደል እንዴ ማለት ይለኛል እንዴ? ከአፉን ሞልተህ ታወራኛለህ። ደነዝ ነው እንዴ? ምን እንደተፈጠረ አውቃለሁ። ሲጀመር የተፈጠረ ነገር ዛሬ ቤተሰብ ሃይሚ እንደታመመች በሷ ምክንያት እንደታመመች እንኳን ባያቅ ማለት ነው ልንገራችሁ፣ ባያቅ ራሱ ከሃይሚ ጋር ያላቸውን ጸብ ያውቃል። ባለፈው ምን እንደተፈጠረ ያውቃል አይደል እንዴ? ስለዚህ ለምንድን ነው ይዟት የሚመጣው እንዴ? ልጁ ምን ሆኖ ነው? አትወቅም፣ አይመለከተኝም። ውጣልኝ። እኔ ብፈልግ ነይ ራሴ አይደለም እኔ እሷ ማምጣት ከብዶኝ ነው። እኔ ሆስፒታል ላይ መለስኳት። ለምንድን ነው ችግር እንዳይፈጠር አይደል እኮ ከፈለግኩ እኔ አላመጣትም ወይ? ውጣ በቃ። አበዛው በጣም ድጋሚ ቁልፍ እንዳትይዝ በቃ እሺ። እና ከኪሳው አሁን ወረወርክለት። አሁን ወይ እሷ ወይ ደግሞ እሱ ይዞ እንዲወጡ ነው። አንተ በእግዚአብሔር ነው ወጣልኝ። ሰለት በእናትሽ ሂጂ በቃ ደህና ናት። በእናትሽ ማያስፈልግ ሲጀመር በጥፊ አጭሎ ነበረ ማውጣት ከዚህ ቤት የለም። ከዚህ በኋላ በቃ ውጪ ናውጣ። እግዚአብሔርን አፍጹሚ እንዳመጣብኝ ዛት ሂድ እንጣላለን። ናውጣ ውጣ በእናትህ አንተ ውጣ በእናትህ አታናደኝ። ውጣ በቃ ውጣ። አልፈልግም። ውጣ ወይ ከእሷ ጋር አልተግባባው ወይ ከእናንተ አልተግባባው ልታሳብዱኝ ነው። እንዲወጣልኝ አልፈልግም። ጓደኝነትም ምንም እንደዚህ ከሆነ ይቅር እንዴ።
ሃይሚ ለምን አትተኝም? በቃ አረፍት አድርጊ። ሁለተኛ አልነበረ ተኝ። አንተ በእናትህ ውጣ፣ የትም አትሄጂም። ልውጣ ጋር እንዳመጣ ዝም ሰላም ጥሩ ነው። አሁን በቃ አለቀ። አሁን ሁለታችሁም ሰላም ፍጠሩ። በቃ አለቀ። ማንም እንዳይመጣ። ሰላም ይናሳችሁ። የመላጣ ልጅ ግን የመላጣ ልጅ ማለት ምን ማለት ነው? እናንተ ፋሽን አደረጋችሁት። የመላጣ ልጅ ማለት እኮ እኔ የመላጣ ልጅ ነኝ። ኦኬ ማላጣ ማለት ፀጉር የሌለ ሰው ልጅ ነኝ ማለት ነው። እሱ እኮ አባትና እናት ነው እየሰደብክ ያለው አንተ ሰውዬ ብሩኬ። ሰሚት በቃ ተረጋጊ እንጂ እሺ፣ ተረጋጊ። እሺ አውሪኛ፣ ተረጋጊ። በቃ አሁን ሁለታችሁም እንደው ተረጋግታችሁ ሰላም በፈጠራችሁ ከህይወታችሁ ለሁለተኛ እንዳታስገቡ ሰው። ምን እንደናችሁ ብሩኬ፣ ምንድነው የምትወሽ? ለምን አትሰሚኝ እንጂ እኔ ሰኔ ምን ልሆንሽ? እኔ ምን አገባኝ? በቃ ይሄ ደነዝ ልጅ ይዟ መጣሽ። እኔ ምን አገባኝ? እሺ ምን ይፈልጋል? የትም አትሄጂም። ምን ነው የምትሄጂው? የትም አትሄጂም። እንደ ልታላን የፈለግከው አይደለም። በሰላም ማውራት ነው እኮ። ውጣ። ምንድን ነው የምጠይቀው? ውጣ። በሰላም ውጣ። ጥፋተኛው እንደውም አንተ ምን አድርጌ ነው ጥፋተኛ? ምን አደረግኩ? አልፈልግሽም ከማለት ውጭ ምን እንደሌለ የፈለከው? አልፈልግም ብቻ በቃ ጤነኛ አይደለም እንዴ? ፊት አይደለም ምንም ልስጣ። ምን አገባህ? ምን አገባህ? አንተ ወጣ አታብጣጥ። ወይኔ አሁን ታማ የተኛችው ልጅ በቃ ጭቅጭቅ ጀመሩ። እንግዲህ ፍፄ ፊት የሰጠሃት አንተ ነህ። እውነት ነው። ምን ታውቃለህ? የምታውቀውን እኮ ነው የምታውቀው። በምን ነገር ልክ ነው የምታውቀው። እና ከዛ በላይ ይወቃል እኮ አማማት አለችኝ እና አንስታ ነው ይዘው የምመጣው። ከዛ አሁን ማላችሁ ላይ ሰው አታስገቡ ከዚህ በኋላ ማለት ነው። ኦኬ ብሩኬም አንተም ለልጅቷ ቁርጥ ያለ መልስ ስጣት። ከዚህ በኋላ አጠገቤ እንዳትደርሺ፣ እንዳትመጪ አልፈልግሽም። እኔ የራሴ ህይወት አለኝ። ኦኬ ከዚህ በኋላ አንቺን አልፈልግሽም። በቃ አይንሽን ላይሽም አልፈልግም። አፈቅርሃለሁ እንዳትዪ። እኔ ባለ ትዳር ነኝ። ከዚህ በኋላ ህይወቴ ላይ ስር እንዳትዪ። ከመጣሽ ግን ሌላ ነገር ነው የሚፈጠረው ብለህ ጥንቃቄ አድርገህ መልስላት። ምንድነው መደባበስ ማለት ነው? ምንድነው? እውነት ነው ፍፄ እንዳለው ፊት አትስጣት። በቃ አለቀ። ማላችሁ ላይ እንኳን ሰው ባታስገቡ እኮ በቃ ይኸው ሃይሚ እኮ ምንም አልሆነችም። ብዙ ጊዜ እኮ ይቅር እያለች ነው እንደውም ማለት ነው። የምሬ ቤተሰብ ቻው፣ ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።